ሰበር አሳዛኝ መረጃ ተሰምቷል። በገዳሙ አካባቢ ጥቃት ተፈጽሟል። ቪዲዮ ምዕራብ ወሎ መካነ ሰላም የቅድስት አርሴማ አንድነት ገዳም ተብሎ በሚጠራው አካባቢም በተፈጸመ ጥቃት በገዳሙ የሚኖሩ ህይወታቸው ያለፈ ሲሆን ሌሎች ይህንን ሃይማኖትን ባህልን ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን ባህልን ገዳማትን ከሚያወድም መንፈስ ጋር ምንድነው የምትጠብቀው? ሰይጣን ይበረክ። አድርጉ በዛሬው ዕለት እንግዲህ በቅድስት አርሴማ ገዳም መነኮሳቶች ላይ እጅግ አሰቃቂ አደጋ ተከስቷል። በአማራ ክልል መካነ ሰላም በአባይ ወንዝ ዳርቻ በሚገኘው የቅድስት አርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት በገዳሙ የነበሩ 2 ሴቶች ወዲያውኑ ህይወታቸው አልፏል። ደክመሃል። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው። እና ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ አንድ ሆኑ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ላይ ነን። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ውድ የክብረ ተዋሕዶ ሚዲያ ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አሜን። አምላካችን ስሙ የተመሰገነ ይሁን። በዛሬው ቪዲዮ እጅግ በጣም ወቅታዊና አስደንጋጭ አስገራሚም በሆነ ቪዲዮ ተመልሻለሁ። በደቡብ ወሎ መካነ ሰላም ላይ በተፈጸመ የድሮን ጥቃት ታላቋ ቤተክርስቲያን ጉዳት ደርሶባታል። መነኮሳት ተገለዋል፣ ምዕመናን ተጨፍጭፈዋል። እጅግ በጣም አስደንጋጭ አሰቃቂ የሆነ ጥቃት ተፈጽሟል። ይህም ጥቃት የድሮን ጥቃት ነው። በጣም በርካቶች በለቅሶና ማዘን ውስጥ ነው ታይተዋል። መነኮሳት ሙተዋል። የቀብር ሰዓታቸውም እየተፈጸመ ይገኛል። ገና እንግዲህ ይህንን ዘገባ ዓለም አቀፍ ጋዜጠኛ የሆነው ማርቲን ፕላውትና በሀገር ውስጥ ምን መሰረት ሚዲያ አዩ ዘገባም ዘግበውታል። ይህን ቪዲዮ የምንመለከተው እስከ መቼ እንዲህ አይነት ጥቃት የሚፈጸመው ካህናት መነኮሳት ገዳም የሚጠጋው እስከ መቼ ነው? ይህን የምንመለከት ይሆናል ማለት ነው። ይህን ተያይዞ በርካታ መረጃዎች እየወጡ ይገኛሉ። እኔና ሌሎችን ቪዲዮ የምንመለከት ይሆናል። ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን ማሩ መልካም። እስኪ ያነሳነውን ጉዳይ ከመታችን በፊት 1-2 ቪዲዮዎችን ላሳያችሁና ቀጥታ ወደ ሰሞነኛው ጉዳይ የምስኪኖች ተስፋ የችግረኞች መሸሸጊያ የቃል ኪዳን እናት የሆነችው ቅድስት ኪዳነ ምሕረት ከክፉ ሁሉ ትጠብቃችሁ። በሕይወታችን ውስጥ ብዙ ነገር ሊጎድል ይችላል። ተስፋ የምንቆርጥባቸው ቀናትም እጅግ ብዙ ናቸው። እስኪ ያስቡት፣ እነዛ አያልፉም ያልናቸው ከባድ ቀናት በእሷ እናታዊ ምልጃ ስንቶቹ አልፈው ዛሬ ላይ ደረስን። ኪዳነ ምሕረት እያላችሁ እስኪ ስሟን ከፍ አድርጋችሁ ጥሩት። ይህንን ቪዲዮ ለምትወዷቸው ጓደኞቻችሁ ሼር አድርጉላቸው። እናታችን ኪዳነ ምሕረት የእኛን እንባ ስታብስ በሰሜን ወሎ ሀገረ ስብከት በመቄት ወረዳ የምትገኘው የደብረ ሲና ቅድስት ኪዳነ ምሕረት ቤተ ክርስቲያን ግን በጦርነቱ ምክንያት ፈርሳ ዛሬ የውድ ልጆቿን ድጋፍ እየተማጸነች ትገኛለች። ሰበር አሳዛኝ መረጃ ተሰምቷል። በገዳሙ አካባቢ ጥቃት ተፈጽሟል። ትናንትናው ዕለት ሐምሌ 15 2018 ዓ.ም በምዕራብ ወሎ መካነ ሰላም የቅድስት አርሴማ አንድነት ገዳም ተብሎ በሚጠራው አካባቢም በተፈጸመ ጥቃት በገዳሙ የሚኖሩ ህይወታቸው ያለፈ ሲሆን ሌሎች ተጨማሪ ሰዎች መቁሰላቸውን ከመሰረት ሚዲያና አዩዘ ሀበሻ በተጨማሪ ዓለም አቀፉ ጋዜጠኛ ማርቲን ፕላውት ዘግቧል። ጥቃቱ የተፈጸመው በትናንትናው ዕለት ሐምሌ 15 ከጠዋቱ 4 ሰዓት ተኩል አካባቢ ሲሆን በጥቃቱም ከሰው ህይወት በተጨማሪ ሌሎች 8 ሰዎች መቁሰላቸውን አዩዘ ሀበሻና መሰረት ሚዲያ አረጋግጠዋል። እንግዲህ በደቡብ ወሎ መካነ ሰላም ቅድስት አርሴማ ገዳም ላይ ትልቅና አሰቃቂ የሆነ ጥቃት ተፈጽሟል። እንግዲህ በጥቃቱም በርካታ ሰዎች ተጎድተዋል። ከተጎዱትም ደግሞ ጥቂት የማይባሉ መነኮሳት ገዳማውያን በጸሎት የበረቱ ፍጹም ከዓለም ርቀው የዓለምን ጣዕም ዓለሙን ሁሉ ትተው ያሉ በዚህ በዱር በጫካ ውስጥ እንደ አራዊት ተቀበዝብዘው የሚኖሩ ገዳማውያን አባቶች ስለ ሀገር የሚጸልዩ ተሰውተዋል፣ ተገድለዋል። እጅግ በጣም ያሳዝናል። ይህ ጉዳይ እስከ መቼ ነው? በተደጋጋሚ ኦርቶዶክሳዊት ቅድስት ቤተክርስቲያን ላይ ገዳማውያን እንዲህ አይነት ጥቃት ይፈጸምባቸዋል። እባካችሁ መንግስት አካላትና ይህንን ጉዳይ የምታውቁ ይህን ጉዳይ በቸልተኝነት አትለፉት። ምክንያቱም ይህ ሃይማኖት ጉዳይ ነው። ኦርቶዶክሳዊት ቤተክርስቲያን ገዳማውያን ለምን በዚህ ልክ ይሳደዳሉ፣ ይገደላሉ? እስኪ ገዳማውያን መነኮሳት ከጥቃቱ በኋላ የነበራቸው ህይወት ምን ይመስላል? እስኪ ይህን ቪዲዮ እንመልከት።
እንደምትመለከቱት እጅግ በጣም የሚያሳዝን ነው። እነዚህ ገዳማውያን አባቶች መነኮሳት ከጥቃቱ በኋላ እንግዲህ አስከሬን እየሰበሰቡ የሟች የክብር አስከሬናቸውን በቤተ መቅደስ ውስጥ አስቀምጠው እንግዲህ ጸሎተ ፍትሐት የሚደረግ እጅግ በጣም ያሳዝናል። እንግዲህ አስከሬን ለቃሚዎች ብቻ ሆነ የሚቀርበው ገዳማውያን መነኮሳት በግፍ በድሮን በተለያየ መንገድ የተጨፈጨፉ ያለበት ሁኔታ ያሳዝናል። በክርስቶስ ክርስቲያን በወልድ ለእግዚአብሔር በመንፈስ ቅዱስ እግዚአብሔር ቤተሰቦች በበረሃ ያሉት እናቶችን አፈር እናለብሳለን ብላችሁ የመጣችሁ ወገኖቻችን በእግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ስም የተመሰገነ ይሁን። እንግዲህ ጌታ በወንጌል ያስተማረው ኃይለ ቃል አለ። ሁላችንም አሁን መረጋጋት ያስፈልጋል። ገዳሙ ሕግና ስርዓት አለው። ገዳሙ ሕግና ስርዓት በሚፈቅደው በሚመጥነው መልኩ እናንተ ዝም ብላችሁ እናንተን ጥለው የመጡ እስከሆኑ ድረስ ገዳሙ በሚፈቅደው መስገድ ያስተናግዳችኋል። ለቅሶም ጩኸትም አያስፈልግም። ይህ የጸሎት ቦታ ስለሆነ ሁላችሁም ለተወሰነ ደቂቃ አረፍ ትሉናላችሁ። አሁን አባቶቻችን ደግሞ ምክር ይመክራችኋል። ይህ ገዳማውያን መነኮሳትን ሀዘን ተመለከቱ። እጅግ በጣም ልብ የሚሰብር ጥልቅ ሀዘን ነው። በዚህ ልክ ነው እንግዲህ ከዓለም ሸሽተው ዓለምን ጥለው ሁሉ የወጡ ኦርቶዶክሳውያን ገዳማውያን መነኮሳት አባቶች፣ እናቶች በዚህ ልክ ፍጹም የማይገባቸው ሁኔታ ውስጥ ነው እንግዲህ ሞታቸው አሰቃቂ ሁኔታ እየተፈጸመ ያለው። እባካቸው ኦርቶዶክሳውያን ይህን ቪዲዮ ሁሉም ሸር እያደረግን እናዳርሰው። መቀበሉ ነው የሚሻል። አቤት አትይም ወይ ንኢ ድንግል ሲሉሽ ሰርክ እየወደቁ አትለመኝም ወይ ሰላም ለኪ ሲሉ ሊቅና ደቂቁ አንቺ ዝም ካልሽን ታዛኮ የለንም አምባችን ተንዷል። ይፍታ የሚል ካህን ከቤተ መቅደሱ በውሾች ተሰዷል። ሳሊለነ ሚልሽ የቆሎ ተማሪው መንበሩ ስር ታርዷል። የቤተ መቅደስሽ ነጩ መጋረጃ በእውነት የጭንቅ አማላጇ እናታችን ቅድስት ኪዳነ ምሕረት እናታችን ቅድስት አርሴማ ትድረስልን። በእውነት ለሞቱ ገዳማውያን መነኮሳት አባቶች እግዚአብሔር ነፍሳቸውን በአጸደ ገነት ያሳርፍልን እያልን ሁላችንም እንጸልይ። ገዳማውያንን በአጸደ ገነት ያሳርፍልን። በእውነት እነርሱ ዓለም በቃኝ ብለው ዓለምን ጥለው ሄዱ። በጽድቅ ጎዳና ላይ ያሉ ለዓለም የደከሙ ዓለምን ጀርባ የሰጡ ነበሩ። እንግዲህ እንዲህ አይነት ነገር ተደጋጋሚ እየተፈጸመ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ የተለያዩ ታላላቅ ጥንታዊ የሚባሉ ገዳማን መነኮሳትን የሚገኙበት ታላላቅ ገዳማውያን የዘጉ አባቶች ያሉበት ገዳም ላይ የድሮን ጥቃት ይፈጸማል። እንግዲህ እንደምናውቀው በአማራ ክልል በተለያየ ስፍራ የጦርነት ወቅት ነው። ጦርነት የተደረገ ነው ያለው በልዩ ልዩ አጋጣሚ። ይህንን 2-3 ዓመት እንዲህ ያሉ ነገሮች አሉ። በዚህ ሂደት ውስጥ ታዲያ የመጀመሪያ ገፈት ቀማሽ ኦርቶዶክሳዊት ቤተክርስቲያን ነች። ታላላቅ ገዳሞች ይደበድባሉ፣ በድሮን ይጠፋሉ፣ ይቃጠላሉ፣ መነኮሳት አባቶች ይገድላሉ። እና ይህ ነገር እባካችሁ የመንግስት አካላት ምናልባት ይሄ የድሮን ነገር በስተት ወድቆ ከሆነ እዛ ላይ ከሆነ የተፈጸመው ይቅርታ እንዲጠየቅ ቤተክርስቲያኗ እና
ካሳ እንዲከፈል ገዳሙ ኦርቶዶክስ ቤተክርስቲያን ካሳ ያስፈልጋታል። በስተት እየተፈጸመ ከሆነ ሆን ተብሎ ደግሞ ይሆናል ብለን እናስብ። ነገር ግን ምክንያቱም በገዳም ያሉ ሰዎች ላይ እንዴት እንዲህ ያለ ነገር ሊፈጸም ይችላል? ምናልባት ታጣቂዎች ገብቷል የሚል ከሆነ ድሮኑ ማን ምን እንዳለ ለይቶ የሚያውቅ ነው። ስለዚህ በዚህ ደረጃ ለይቶ መምታት የሚችል ድሮን አጠቃላይ እንዲህ አይነት ጭፍጨፋና ጥቃት ሲፈጸም እጅግ በጣም ያማል። እባካችሁ የመንግስት አካላት ይህንን ጉዳይ ለአንዴና ለመጨረሻ ጊዜ እልባት እንድሰጡት እንጠይቃለን እና ኦርቶዶክሲያን ሁላችሁም ፍትህ ለኦርቶዶክስ እያልን ኮሜንት ላይ እናጥለቅልቀው ሸር እናደርገው ቪዲዮ ይዳረስ ነው። በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ፣ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ላይ ነን። ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኮ እኔ እኮ በሀያት መሐመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሀያት ሞዴሊስት ነበረች፣ ሞዴል ነበረችና ያ ነው ምላሴ ላይ ያለው እና እሷ ሀያት መሐመድ እና የሙስሊም ስሞች ብዙ ጊዜ ያው ሰው ብሎን አይደል ይመስሉ ያምታቱኛል። አጠራው ገና መጀመሪያ ላይ ሀያት መሐመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስጨርስም ስጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ ቢሮ ሰተት ብላ። በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣቸው ሀያት መሐመድ፣ ቁጥሩ ለይታ የመጣቸው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበቴ የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለችም። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይህን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችው ማለት ነው። እችኛዋ ሀያት አሁን በየቲክቶኩም እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል ወይ አስገድደዋታል፣ የሆነ ውስጥ አድርሰውባታል ማለት ነው። ምክንያቱም ከዛ በኋላ አልደወለችልንም። መደወልልኝ ለእኔ ነው የነበረው፣ እሷ አልደወለችልኝም። ለእኔ ፐርሰናሊ ለእኔ አልደወለችም፣ አልተገናኘንም። ይሄን አሁን ለአንቺ እስከምነግርሽ ሰዓት ድረስ ማለት ነው። በሎዛ ሚዲያ ቀርባ የነበረችውና እጅግ በጣም ሚዲያውን እያወዛገበች የምትገኝ በተለይ ደግሞ የሙስሊም ኡስታዞች ድራማ እየሰሩባት የሚገኝ በማስፈራራት አላስፈላጊ ነገር እያደረጉባት የምትገኘው ይቺ ሀያት የተሰለኘች ግለሰብ ወይም እህታችን እንግዲህ በሎዛ ሚዲያ ቀርባ ነበረ። እንደምታውቁት እኔም በዚህ ሚዲያ ሰርችላቸዋለሁ በተከታታይ። ዛሬ ደግሞ እንግዲህ የሎዛ ሚዲያ ባለቤት የማርያም ወርቅ ይህን ነገር ብሎናል። እንዴት አያችሁት? ምላሽ ሰጥቷልኝ የማርያም ወርቅ በሎዛ ሚዲያ የቀረበበትን ኩነት ማለት ነው። እሱም ደግሞ ኢንተርቪው እንዳደረጋት መጠን የተናገረውን ነገር ሰምታችኋልኝ። ምን ተሰማችሁ? ምንድን ነው እየሆነ ያለው ነገር? እንደተባለውም እያስፈራሯት ነው ከማርያም ወርቅ ጋር የመገናኘትም ከዛ በኋላ ገዳም የገባች ሴት ነው እኔም ማውቅ ይችን ሴት አላቃትም ብሎ ተናግሯል ማለት ነው። ስለዚህ ይችን ሴት ያመጣት ድራማ የሚሰራበት አካል ምንድን ነው? በተለይ ደግሞ የድራማው ዋናው አንኳር የነበረው ከአእምሯ ጉዳይ ተያዘ ደግሞ የሚጥል በሽታ አለባት የሚል ነው። በነገራችን ላይ የሚጥል በሽታ በጣም የተገነነ በሽታ አይደለም። እንደ ጣላት በሆነ ወቅት ስትነሳ ራሷን ትመልሳለች፣ ራሷን ታውቃለች። ሲጥላት ብቻ ነው አንድ ሰው ራሱን የሚያውቀው። የሚጥል በሽታ ያለበት ሰው እንደወደቀ ወይም እንዳመመው ራሱን አያውቅም ፍጹም። ከዛ እስኪነሳ እስኪረጋጋ ግፋ ቢል 20 እና 25 ደቂቃ ይፈጅበታል። እዛ ደግሞ
ወደ ቀደመ ማንነቱ ወይም ወደ ሙሉ ጤኑ ይመለሳል። ስለዚህ በዚህ ልክ እንኳን ቢሆን ሀያት ጥሏት ነበር እንኳን ቢባል የወሰደችው ኢንተርቪው ደግሞ ከዛ በላይ ነበር። በጣም ፍጹም ተረጋግታ የምትናገረውን የምታውቅ ወንድማችን የማርያም ወርቅ እንደተናገረው ፍጹም የሆነ ዝማሬዋ የምትናገረው የወንጌል ቃል የምትናገረው ከቁርአን የነበሩትን ነገሮች ሁሉ ፍጹም ጤናማ ነበር። ግን የተሰራው ድራማ ይህንን ይመስላል። እንግዲህ የማርያም ወርቅም በዚህ ልክ እኔም አላቃት የምችኛዋን ብሏል። የሆነ ያለው ድራማ አሁንም እንደቀጠለው አወዛጋቢነቱ። በዚህ ጉዳይ እናንተ ሀሳብ ምንድነው? ጥርት ያለ ነገር ይህን ይመስላል። እስኪ ይህን ቪዲዮ እንዲያ ስንት ሰዓት አካባቢ? ወደ 10 ሰዓት ከምናምን 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለእኔ ሀያት አልደወለችም። ደውላ ቪዲዮ ይጥፋልኝ አላለችም። ፕራይቬት አድርጉልኝ አላለችም። እኔ አይደለሁም ከእናንተ ጋር ያደረግኩት እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናረገዋለን አናረገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት፣ እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፍቃድ ነው ይሄ ሆነው ለማለት። ስለዚህ ያው ሌላም ቦታ እንደተናገርኩት እኔ ፀሐይ ነኝ ወይም እኔ ጨረቃ ነኝ፣ ብርሃኑና ጥራቱ እኔ ነኝ፣ ቅርጹ ግን እኔ አይደለሁም እንደማለት ነው። ወይም አንድ ሰው ፓርላማ ቀርቦ ጠዋት ከ3 ሰዓት እስከ 7 ሰዓት በሁሉም የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርብ ውሎ ድንገት 10 ሰዓት ላይ ጠዋት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን ራሱ የምናገረው እኔ መሆኑ በምን ታውቂያለሽ? እንደዛ ማለት ነው። አሁን እነዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማረጋገጫለሽ? አሁን እየቀረጹ ነው ያለው ሰውዬ ራሱ መሆኑ በምን ታውቂያለሽ? አወዛጋቢ ነው። ይኸውልሽ አስቸጋሪ ነው። እና ሰላም ሰላም፣ እንዴት ናችሁ? ደህና ነኝ ያለሁ። ያው በዚህ ጉዳይ የምር ሁሌ ቪዲዮ መስራት በጣም ነው ያስጣላኝ፣ ሰለቸኝም። እንዴት እንደሆነ አላውቅም። በጣም ብዙ ሰው አንቺ አይደለሽም አንቺ አይደለሽም አንቺ አይደለሽም ባልሆን ደስ ይለኛል እውነት ለመናገር። አሁን ላይ ግን አድቡ። የምር በጣም የሚያስጠላ ነገር እያየሁ ነው ሶሻል ሚዲያ ላይ። የመጀመሪያው ነገር ክርስቲያን ወንድምና እህቶቻችን ተነስታችሁ አስፈራርተውሽ ነው ሰይፍ ነው ምናምን የሚል ወሬ አለ። ከሙስሊም ወንድሞቼ ደግመውብሽ ነው ምናምን። በቃ እስኪ እውነቱ ወጥቶ በሚዲያ ደረጃ ይፋ እስኪሆን ድረስ በቃ እስኪ እናአድቡላችንም፣ የምር እናድብ። በጣም ነው የሚያስጣላው፣ ደስ አይልም። ምክንያቱም ሰው ይቀድማል ብዬ አስባለሁ። ከእምነትም ከምንም በፊት ሰው ይቀድማል። ሰው ሲኖር ነው እምነት የሚኖረው፣ ሰው ሲኖር ነው እምነቱን የሚከተለውና ሰው ይቀድማል። ይህ ማለት ደግሞ የምር እኔ ላይ በጣም ትልቅ ተጽዕኖ ነው የመጣው። ነገሮች አሁን ወደ መጣራቱ እየሄዱ ነው። ስለዚህ ያ ነገር ተጣርቶ ሳምንትም ፈጀ 2 ሳምንትም በሚዲያ ደረጃ ይፋ ይደረጋል። እስከዛው ድረስ በቃ ሁላችሁም እየተነሳችሁ አጀንዳ ባታረጉኝ የምር በጣም ነው ደስ የሚለኝ። አጀንዳ ሆንኩ ላይ ምናልባት አሁን ላይ የተሰራ ነገር የለም። አሁን እንኳን ምኞቴ ሁላ በቃ ምን ሆነ አዲስ ነገር በቃ ከዚህ የተሻለ እናንተ ልታወሩበት የምትችሉት ልታናፍሱት የምትችሉት ነገር ተመኙ። አይዞሽ ሀያታችን። እንግዲህ አንቺ እንዳልሽው አጀንዳ ጠፍቶ አይደለም በዚች ሀገር ላይ በየጧቱ ትኩስ አጀንዳ የሞላበት ሀገር ነው። በዚያ ተጨነቂ። ምን ያህል ግን ተመልከቱ፣ የተረጋጋች የአእምሮ በሽተኛ አለባት የምትባል ልጅ እንዳልሆነች ተመልከቱ። እንግዲህ በጊዜው ይወጣል እውነቱ ምናምን ትሶ ያለች ሰምታችኋታል። የሆነበት ምክንያት ምንድን ነው? አሁን በቅርቡ ዘጋቢ ፊልም ሊሰሩ ነው ኡስታዞች በሙሉ በእስልምና ሚዲያዎቻቸው ላይ። ይህንን ጉድ እንግዲህ እንጠብቃለን። ደግሞ የሚሰራውን ዘጋቢ ፊልም ምን እንደምትይዛ ላይ የምንመለከት ይሆናል። አንቺን ጉዳይሽ አድርገን የያዝንበት ምንም አይነት ምክንያት የለውም። ነገር ግን ኦርቶዶክሳዊ ስም የማጠልሸት ተግባር ውስጥ በመግባትሽ እና በተለይ አንቺና ኡስታዞችሽ ይህን በማድረጋቸው እንጂ የአንቺ ጉዳይ
ጉዳያችን አይደለም። ብትመጪ ለራስሽ አወቅሽበት ብትሄጂም እኛ ጉዳይ አይደለም። እንደዛ አይደለም ነገሩ። ነገር ግን የሄድሽበት መንገድ ትክክል ስላልሆነና በህግም አግባብ ደግሞ የሚያስከስስሽ የሚያስጠይቅሽ ነው ስለተገኘ ብቻ ነው። በዛ ልክ አድርጊ። እንግዲህ ራስሽን እንድታረጋጊ እመኝልሻለሁ። ሁላችንም ይሄ ነው ሀሳባችን። አይዞሽ በርቺ። እንግዲህ የገጠመሽ የሆነው ሁሉ ሆኗል ብለን እንዳለን። እስኪ ወደ ወንድማችን ዘመድኩን እንመለስ። ዘመድኩንና እሸቱ ጋር ምንድን ያገናኛቸው? እጅግ ድንቅ ነገር አድርጓል። ደክመሃል። ዓለምና ሰይጣን ሊያጠፉት ያሉትን እምነት አንተ እግዚአብሔር በሰጠ ጸጋ በሰጠ ዕውቀት በሰጠ ጸጋ በሰጠ ዕውቀት ለማስቀጠል እየለፋህ ነው። እና ታዲያ ሰይጣን ይተኛልኝ ነው ወይ የምትለው? ሰይጣን ይተኛልኝ ነው ወይ የምትለው? እንዴ አንተ እኮ ራሱን የቻልክ ፑቲን ነህ። አንተ ራሱን የቻልክ የእምነቴን አገሬ አላስደፍርም የምትል ሰው ነህ። አንተ ራስን የቻልክ ሚኒሊክ ነህ። አንተ ራስን የቻልክ ጀግና ነህ። ይህንን ሃይማኖትን፣ ባህልን፣ ገዳማትን እጠብቃለሁ ብለህ ተነስተህ ሃይማኖትን፣ ባህልን፣ ገዳማትን ከሚያወድም መንፈስ ጋር ምንድን ነው የምትጠብቀው? ሰይጣን ይበረታብሃል። ይህን የምታልፈው በጸሎት ነው። ጸሎቱ ውዳሴ ማርያም ምናምን ከቻልክ በለው። ካልቻልክ ግን እኔ ምክሬን ልምከርህ። እኔ የማደርገው አባቶቼን ዙሪያዬን የእሳት ቅጥር እንዲያደርጉልኝ እንዲጸልዩልኝ፣ እኔ ደካማ ስለሆንኩ ነው። እኔ ቀሽቃሻ ስለሆንኩ አይምሮዬ በሌላ በኃጢአቱን በምኑም ውጥረት ውስጥ ስለሚሆን ባለቤቴን ነው የምማጸናት። የእሷ ጸሎት ነው የያዘኝ። የልጆቼ ጸሎት ነው የያዘኝ። የአባቶቼ ጸሎት ነው የያዘኝ። የአባቶች ጸሎት ደግሞ ዙሪያህን በእሳት ያጥረዋል። ከፈተና ሁሉ፣ ከችግር ሁሉ፣ ከመከራ ሁሉ፣ ከሚወረወር ጦር ፍላጻ ይታደጋል። ስለዚህ ይሄን ልመድ። ያገለገልካቸው ገዳማውያን አባቶች አጥብቀው እንዲጸልዩልህ፣ እድሜ እንዲኖርህ፣ ጤና እንዲኖርህ። ጤና ከሌለ አሰራ፣ እድሜ ከሌለ አሰራ። እግዚአብሔር አንተ ላይ አድሮ መስራት እስከፈለገ ድረስ፣ አንተ ምርጥ ዕቃ ሆነ ለመሄድ እስከፈለክ ድረስ አባቶችን አደራ በላቸው። በቃ አደራ በላቸው። ጨቅጭቃቸው። ክርስትና ስምን ይዞ እኔ እንኳን ብሰንፍ ብለህ ጸጋው ካለ ደግሞ አንተም ጸልይ። የኔ ጸሎት አቡነ ዘበሰማያት ናት። በቃ አለቀ። ሰላም ለኪ አቡነ ዘበሰማያት አለቀ። ከዛ ውጭ የለኝም። እኔ አልተሰጠኝም። የባለቤቴ ጸሎት፣ የልጆቼ ጸሎት ግን እነሱ ግን አያቋርጡ። ስለዚህ አንተ እንትን ብትል ባለቤትህ እንድትደክም እንድትጸልይ፣ አባቶች እንዲጸልዩልህ መንፈሳዊ ስራዎችን ከመስራት በፊት ጸሎት አጸልይ። ከዛ በኋላ ደግሞ አንዳንዶቹን ነገር አስገምግማቸው። ፈተና ላይ የሚያመጡ እነሱ ናቸው። ፈተና ላይ የሚጥሉ እነሱ ናቸው። ስለዚህ ከአባቶች ጋር ተመካክረ። አንተ እያደረክ ያለው ይገባኛል። በዓለም የለመድከውን የፈጠራ ስራ እዚህም ደግሞ አምጥተህ ቤተክርስቲያን ላይ ተግብረህ በዛ በፈጠራ ስራ ቤተክርስቲያን እንድትጠቀም ነው የፈለግከው። የዓለም የፈጠራ ስራ ወደ ቤተክርስቲያን ሲመጣ መታየት አለበት፣ መቀረጽ አለበት፣ መጠረብ አለበት፣ መሸረፍ አለበት፣ መስተካከል አለበት። እንደወረደ ያንተን የዓለም እውቀት አምጥተህ ቤተክርስቲያን ላይ ስታመጣው ትክክል አይመጣም። ወንድሞችን ማሳየት፣ ወንድሞችን ማስመልከት መቻል አለብህ። ሁሌም ከተገፉት፣ ከወደቁት፣ ካዘኑት፣ ከሚያለቅሱት ጎን የሚቆመው ዘመድኩን በቀለ ወንድማችን እንግዲህ ከእሸቱ መለሰ ጋር ከጎን ቁሟል ማለት ነው። አንተ ያደረግከው ነገር መልካም ነው። ለቤተ ክርስቲያን፣ ለሀገር፣ ለወጣቶች አርያ ምሳሌ ይሆናልና ከጎንህ ነኝ፣ አይዞህ በሉኝ። እንዴት አይዞህ አትሉኝም ባልከው መሰረት አይዞህ ወንድሜ ከጎንህ ነኝ፣ እደግፍሃለሁ፣ በነገር ሁሉ የሚገባህን ክብር እንሰጣለን፣ አይዞህ በርታ ብሎታል ማለት ነው። አያይዞም ደግሞ ምክር ለግሶታል። እሸቱ መለሰ ያው የሚሰራ ሰው ይሳሳልና በምሰራበት ሂደት ውስጥ ምክርን መፈለግ ያለብን። ታላላቅ የቤተክርስቲያን ወንድሞችን አማክር። የምሰራው ስራ በተለይ ለቤተክርስቲያን የሚጠቅም ስለሆነ የሚበጀውን ነገር ስታደርግ የሚሆን ነገር እንዲመስል ወንድሞችን ማማከር፣ መምህራኑን መጠየቅ አትርሳ። ጸሎታ በርታ፣ አይዞ፣ በጤና በእድሜ ደግሞ እንዳይመጡብህ መጸለይን አትርሳ እንጂ ይህ ነገር ያልፋል፣ ምቀኞች ምንም ቢሉ እናሳካዋለን፣ አይዞህ ብሎ ድጋፉን አብሮነቱን አሳይቷል ማለት ነው። እንግዲህ የሚጠበቅ ነው፣ ሁላችንም ልናደርግ የሚገባ ነው። ወንድማችን ብዙ ሰርቷልኝ፣ ለቤተክርስቲያን ብዙ ሰርቷል የሚለውን እንኳን ትተን በቃ እንደ ሀገር መልካም የሆነ ስራ እየሰራ ነው። መልካም የሆነ ነገር በሚዲያው ላይ ይገባዋል። እንደ ሃይማኖት ደግሞ ኦርቶዶክስ ወንድማችን ልናጣው አይገባም። ከዚህ ትልቅ ሚዲያ ላይ ትልቅ ስራ እየሰራ የሚገኝ ስለሆነ ማለት ነው። ሁላችንም በተለይ አረብም በውጭም በተለያየ መንገድ ያላችሁ ሰዎች ዩቲዩብን ጆይን በማድረግ የ5 $10 እንድታግዙት ይሁን። አይዞህ ማለትን አንርሳ። እንግዲህ ዛሬ ያዘጋጀላችሁ ቪዲዮችን ይመስላል ማለት ነው።
በሌላ ቪዲዮ የሚመለስ ይሆናል። ሰላም ለእናንተ ይሁን። ሰላም ቆዩኝ።